ቀብር ላይ ራሱ እሱ ነው ቅድሚያ ተሰጥቶት እናትና አባቷ ሲገፉ ነበር። አባትዮ ሬሳ ሊሲል እናትዮ ሬሳ ከፍተን እኔ ሲባል እንዳያዩ ነው የተከለከሉት። ዋይ የዛን ቀን ማታ ምን ተፈጠረ? ከሷ ጋር የበሉት፣ ከሷ ጋር የጠጡት፣ ከሷ ጋር ፎቶ ፒክቸር ያላቸው ሰዎች ራሱ እውነታውን ብዙ ማውራት አልፈለጉም። አንተን ብለሃል ተቀርጾ የወጣ ቪዲዮ ላይ አይቻለውና ታሶቹ ማውራት አልፈለጋችሁ። የምታውቁት ነገር ግን አለ። እስር ቤት እየተመላለሳችሁ እንኳን አረክ ይመስል ወይ እንዴት እንደሆነ አናውቅም፣ ግን እየተመላለሳችሁ እንደሆነ የምናውቃለን። ያ ማለት አንዳንድ ቲክቶከሮች ላይቭ ላይ ስትጠየቁ ምን እንድናወራ ነው የምታወሩት? ነገር የለም። የእውነት አታውቁም? አታውቁም? ምንም አታውቁም? አንዳንድ ጊዜ ነው እኛ ራሳችን ነገ ምን እንደምንሆን አናውቅም። እናንተ ራሳችሁ ዛሬ ለዚህች ልጅ መከራከርና መናገር ያልፈልጋችሁ ሰዎች ምክንያቱም እዛ ነገ ትታያላችሁ። ምክንያቱም ነገ ከሱ ጋር ኮንሰርቱ ላይ ሜቢ ታጅቡ ይሆናል ከወጣ ማለት ነው። ምክንያቱም ሆይ ሆይ ስትሉ ይቆምላችኋል። ቤታችሁ ስትደግሱ ትጠሩታላችሁ አይደለ? ለዛ ነው መናገር የከበዳችሁ። እሱ የዚህች ልጅ ሞት ራሷን አጥፍታ እንኳን ቢሆን ከዚህ በፊትም ብያለሁ ነው ራሷን እንኳን አጥፍታ ከሆነ ምን ሆና ነው? ትላንትና ተስፋ ያላት ልጅ፣ ትላንትና መስራት የምትወድ ልጅ፣ ትላንትና ብዙ ቦታ ላይ አክቲቪቲ የነበራት ልጅ ቤቷ ስር ተደርጋ መልኳ ጠፍቶ በፊት ከነበረ ማንነቷ ጎላ ስትቀመጥ እንደ ጓደኛ ስታገኟት ምን ስትሏት ነበረ? ማን የጠየቃት? ምን ነሽ ነው ቀነኒ? ከድሮ እኮ እየከሳሽ ነው። ሰውነትሽ የተለወጠ ነው። በየቦታው አትታይም። ስራ አቁመሻል ያላሰው አለ። በጣም ነው የምታሳፍሩት። ዛሬም ለቀነኒ እኔ ራሴ አልቆምኩላት። ሌሎች የኦሮሞ ልጆች እየቆማችሁላት አይደለም። ላይክ ብዙ ፎሎወር ያላችሁ ማለት ነው፣ ተሰሚነት አለን ብላችሁ እንዴትም ፌመስ የሆናችሁ ሰዎች ማለት ነው። ቲክታክ እንግዲህ ምድረ ሁሉንም አፈምሷል ዘንድሮ አይደለ? አንዳችሁ መናገር አልፈልጋችሁ። ቀኖኮ ሺስ ጋን ለምንድን ነው ለነበረ አሁን ይሄ ፎቶ ሲወጣ ማን ያመጣው ፎቶን? ከዛ በፊት ቴክስት ሲመጣ ቴክስቱ እንድትደልት ተደርጎ ግን እቺ ልጅ አቢዩዚንግ ሪሌሽንሺፕ ውስጥ እንደነበረች you guys already know። አባቦ የምትባለው አውርታለች። ቴንክ ዩ አንቺ አባቦ። እሷ ደግሞ ከነ ማስረጃ ተናገረች። ምንድነው ለሊሳንድሪስ ሁለት የተለያየ ነገር ጽፏል አለች። አንደኛው ሊጋቡ እንደነበረና ጥሩ ፍቅር እንዳላቸው ሰርጋቸው እንጌጅ እንዳረጉ፣ የሷ አባት ደግሞ እንጌጅም እንዳላረጉ፣ ሽምግልና እንዳልተላከ፣ ምንም ነገር እንደማያውቁ ተናግሯል። ቢቢሲ አፋን ኦሮሞ ላይ የተናገረውን አውጥታለች። ገብታችሁ ማየት ትችላላችሁ። አባቡ ምስቱ ደግሞ የሌሊሳንድሪስ ምስት እዚህ የምትኖረው ደግሞ እሷም የጻፈችው ነገር አለ፣ ደልተዋለች። አንቺ አባቡ ከፖስተች በኋላ እጄ ሳይ የለም እሱ እንትን። ግን ሁላችሁም እንደ ሴትም እንደ እናትም እንደ እህትም እንደ ወንድምም ራሱ ወንዶቹ የእናንተ እህት ብትሆን የእናንተ ልጅ ብትሆን ዝም ትላላችሁ ወይ? እዛ ላይ ደግሞ የሰው እውነት እንዲወጣ የሰው እውነት እንዲደበቅ በዚህ ደረጃ ሂዳችሁ ሰው እንኳን እንትን ሲል ሪፖርት እያደረጋችሁበት አካውንት ማዘጋት፣ ላይቭ እንዳይገባ ማድረግ፣ በውስጥ ማስፈራራት ለምን አስፈለገ? ፍትህ እንዲሰፍን እንፈልጋለን ለቀነኒ። በህይወቷ ደስተኛ ሳትሆን ችግሯን ለሰው ሳታወራ ህይወቷ አልፏል አይደለ? ራሷን አጥፍታ ከሆነ ምኑ ነው? ምን ተካሂዶ ነው? ይዳንቀል ሌሊት ምን ተብላ ነው? ለምንድን ነው በዛ ሌሊት ተነስታ ራሷን የጠፋችሁ? ከዛ በፊትስ ምን ስትባል ነበር እቺ ልጅ? ምክንያቱም አይተናላ ስትደበደብ ነበር፣ ፊቷ በርዞ ነበር። የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለጥቅም ነው ቪው ለማግኘት ነው ምናምን ብላችሁ ለተሳደባችሁ እግዚአብሔር ልቦና ይስጣችሁ። የሷ መሞት የኔ ትክክለኛ መናገር
ለናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖሰትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ። በውሸት ማንንም መክሰስ አልፈልግም። የምንም ጸብ የለኝም በውሸት። በሐቅ ግን ማንም ዘሩን ሐቅህን አልበላብህም። የፈለገ ጸብ ይኑረን ሐቃችሁን አልበላም። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ። የንጹሃን ደም በየቤቱ አለ። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው። ስለዚህ ለቀነኒ ድምፅ የሆናችሁ በተለይ ሶፊዬ ክበሪልኝ፣ ትልቅ ሴት ነሽ። ራሙ የምትባል ወንድማችን ትልቅ ወንድ ነህ። ናሙር ወይም ራሙ የምትባል ወንድሜ በጣም ትልቅ ነህ። ሐቋን ፖለቲካ ሌላ፣ የምስኪን የዚች ምስኪን ደም መብላት ሌላ ሐቅ ስለሆነ ፖሊስ ባወጣው መረጃ ዛሬ በደረሰኝ የኦሮሞ ልጆች ነው ይህን ኢንፎርሜሽን የሚሰጡኝ። ሐቋን እንዳይበላ ዮኒ አንተ ትበልጥብናለህ ብለው ለእኔ ነው መረጃ የሰጡኝ። ስለዚህ ከምንጣፉ ላይ ደም በደም አድምቶ ቀጥቅጦ አፍኖ የገደላት አንዱዓለም ነው። ስለዚህ ይህን ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። የሰውን ግን ሐቅ አትብይ፣ የዚችን ምስኪን ሐቅ አትብይ፣ የነፍሰ ጡሯን ሐቅ አትብይባት። እውነቱን አውጡ፣ ተናገሩ፣ ሐቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ አንዱዓለም እስከ መጨረሻው የእድሜ ልክ እስራት ወይ ደግሞ በህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። የብዙ ሴቶችን ደም ደብድበሃል፣ ቀጥቅጠሃል፣ ብዙዎቹ ሴቶችን አሰቃይተሃል። እስከ መጨረሻው የቀነኒን ጉዳይ እኔ ይዘዋለሁ። ማናችሁም መቅረት ትችላላችሁ። ሶፊዬ ግን እግዚአብሔር ይባርክልኝ። እንዲሁም ወንድማችን ናሁር ይሁን ማሁር ወንድሜ ክበርልኝ። እዛ ቤት የነበራችሁ ስለ እሷ የጮኋችሁ፣ ስለ እሷ ድምፅ የሆናችሁ፣ ስለ ንጹህታችን ድምፅ የሆናችሁ በሙሉ ክበሩልኝ። ፍትህ ለቀነኒ። አሁንም ሁላችሁም ለቀነኒ መጮህ አታቁም። እስከ እውነቱን እስከምናቅ ድረስ አናቆምም። እኔ አላቆምም፣ እናንተም አታቁም። ድምፅ የሆናችኋት በሙሉ ደግሞ እግዚአብሔር ይስጣችሁ። እግዚአብሔር በልጆቻችሁ በእህቶቻችሁ እንደዚህ አይነት ነገር እንዳይደርስ አድርጎ ይባርካችሁ። እሱን ነው ማለት የምፈልገው። ፍትህ ለቀነኒ።